እንዴት ነው የማላለቅሰው? ልጄ መልሼ ልጄን አገኘኋት ብዬ ደስታዬን አጣጥሜት አልጨርስም። እንደዚሁ መሳያት እንዴት ነው የማላለቅሰው? እርግጠኛ ነኝ እህቴ ምንም አትሆን፣ በቅርቡ ትድናለች። ይህ ሁሉ አመት ከጉንፋን የዘለለ በሽታ ይተዋት ማያክልት እስኪ ተመልከታት። ምን ሆነሻል ባዩሽ? መቼ መጣ? መምጣቴን አላወኩም ለማለት ነው እንዴ? ኧረ እኔ አልሰማሁም። ምን ሆነሽ ነው ግን? በጣም ተደናግጠሻል እኮ። በቃ እንደውም ልሄድ። እንዴ ምን ሆነሻል ባዩሽ? ምን ሆንኩኝ? እንዴ የመጣሽ ደርሰሽ ለመመለስ ነው እንዴ? እኔ እንጃ። ለምን ነበር የመጣሁት? እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሂድ። ግድ የለሽም ባዩሽ፣ ተረጋግተን እናውራ። ልቀቀኝ፣ ልሂድ። ብሄድ ነው የሚሻለው። እዚህ ድረስ መጥተሽ በደንብ ሳናውራ እንዴት ነው የምትሄጂው? መስፍን በሩ ልቀቅልኝ። ምንድን ነው የሆንሽው? በሩ ልቀቅልኝ አልኩ አይደል እንዴ? ሰማ እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ። እኔ ምንም አልገባኝም። ምንድን ነው ሰላም? ለማዬ ሰሞኑን ልጆቼ ፊት ስለነሱኝ እባክሽ አስታርቂኝ ብላ ጠይቃሽ ነው አይደል? እመብርሃንን ሰላምዬ፣ እንደዛ አይደለም። እና በግድ ነው አስታርቂኝ አለችሽ? በፍጹም እኔ ራሴ ነኝ። ደግሞም ላስታርቃችሁ እኮ አይደለም። እና ምንድን ነው እያልሽ ነው ያለሽው? የቤተሰብ ግጭት ያን ያክል የከፋ ስላልሆነ በመሀል ሽማግሌ መግባት አያስፈልግም። ግን ደግሞ እናንተ እናታችሁን ከፍ ዝቅ አድርጋችሁ ስትናገሯት ስላየው መሀል ለመግባት ተገደድኩኝ። እናት ምንም ብታደርግ ልትመሰገን እንጂ ልትሰደብ አይገባው። እንዴትም ብታስቡት እኮ ትክክል ናችሁ ሰላምዬ። ግን እባካችሁ ለእኔ ስትሉ ተስማሙ። እናታችሁ ይህን ያክል መጥፎ ሴት አይደለችም። እሱንማ እኮ አየ ነው ምናሴ። እናትህን ለሁለተኛ ጊዜ ደም እንድሰጥ መጠየቋ ሊያስመሰግናት እንጂ ሊያስወቅሳት አይገባም። ለምን ሲባል? ምክንያቱም መልካም ሴት ስለሆነች። የትኛውም እናት ለልጇ የምታደርገውን ነገር ነው ያደረገችው። ቆይ እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? ማጠላሽማ እንደዛ ማድረግ አልነበረባትም። እናታችሁን አታውቋትም ማለት ነው። 100,000 ብር ለአባቴ መታከሚያ የሰጠችኝ እኮ በጣም መልካም ሴት ስለሆነች ነው። ምን? ቆይ እንዴት? አየህ ምናሴ፣ መልካም ሰዎች እንዲህ ናቸው። አንዲት ስህተታቸው ጎልታ ክፉ ታደርጋቸዋለች። እየቀለድሽ ነው ዋና። እናታችን በፍጹም ይሄን አታደርግ። እመብርሃን ምስክሬ ናት ሰላምዬ። እናታችሁ 100,000 ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም። በጣም መልካም ሴት ስለሆነች ነው። አሁን ምንም ሳትሉ ተነሱና ይቅርታ ጠይቋት። ተነሱ። ሰላም። ልጃቸው አለመሆንሽን አልነገርሻቸው? በደንብ ነግሮኛል። ግን ይህን ነገር ካወቀ ትቼው መሄድ መስሎት ይሞትብኛል። እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን። አይደለም ቤተሰቦች ማግኘት የቤት ሰራተኛ እንደሆንኩኝ እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው ሀና? ይሄን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት የቀረቡት ብቻ ናቸው። ካልሽ ይሁን፣ ውጤቱ ምንም ይሁን ምንም፣ አንቺ ግን ምንም ነገር መጨነቅ የለብሽም። እሺ? እኔ አባዬ እያለልኝ ለምንም ነገር ተጨንቅ ያለ። አንድ ነገር ልንገራችሁ፣ የኔ ዓለም እናንተ ናችሁ። አይደለም አንድ ሀና ዓለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይሄ ነው። ሀና ከዓለም ትበልጣለች። ሀናን አይደለም የወለደ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር አሳጣ ገባ ለመግባት አይደለም። እና ፊት ለፊቴ ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትልሽ አንቺ ምን ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድነው ችግሩ? ይኸውልሽ እርግብ፣ መጀመሪያ የምርመራ ውጤት ይላቅ። እሱን እኮ በእኔ ጣዩ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድን ነው የምታሳዝኝ?
ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ማብቂያ የሌለው ጦርነት ነው። ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? እሺ ለአባትሽ የሕክምና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጣ ውስጥ ነው የገባሁት? ታወራቸው እውነት ነው። አዎ ባዩሽን ወተት አዘጋጅልን እያልናት እኮ ነው። ችግር የለም አኒን አስገባታለሁ። አሁን ስትወጣ ቀረጻ ላይ ናት። ኖሮ ልጄን አላገኝም ነበረ። በጣም ልጄ እንዳገኘ ረድታኛለች። ባዩሽ በጣም መወዳት ጓደኛዬ ናት። በዚህ አጋጣሚ ሌሉ የኔ ምልሽ ወይዘሮ ባዩሽ አይናፋር ናት እንዴ? አይናፋር ናት እንዴ ወይዘሮ ባዩሽ? ተሽኮረመችብን እኮ እንዲህ ናት። በቃ ያልኳችሁ ታዲያ ተሳስቻለሁ። በጣም እንዲህ ናት። በቃ እሷ የዋ ሰው ነች። ሰው ምንድን ነው የሚለው እና ልጃቸው አለው እንዴ? የባሰባት ነው። አጓጊና እንትን ያለው አንቺ ከመጣሽ ጀምሮ ነው። ወይዘሮ ባዩሽ እያቃጠችን አንዬ እንዴት ነሽ? እንዴት ናችሁ? ሰላም ነሽ ወይ? ደህና ናችሁ? አሉ እግዚአብሔር ይመስገን። የእኛ ቆንጆ የድራማው ድምቀት እንዴት ነሽ? አላት አንዬ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ? አለሁልሽ። ስወድሽ እኮ ገባችሁ። እኛ እዚህ እንቃጠላለን። አንዳንዴም ከካሜራ ጀርባ ሳዩን ለጨጓራችን አዎ ለአና ቦታ ስጧት እንጂ እንዴ እኮ ነው። ወይዘሮ ባዩሽ እየሸፈነቻት ነው። አይሻ ግን የምሮ ማለት ነው ልጅ የሚል ድራማ ላይ ማለት እንዴት እንደሚያናድድ ክፉ ሆኖ ማለት ነው። ኖላዊና ባህሪ ነው እንግዲህ እኛ የማዳም ቅመም ሆነን ማዳም እንደምትፈልገው እንደምንሰራው እነሱም የስራው ባህሪ ነው። እሱስ ልክ ብለሻል። ኖላዊ ልጅ ሰው መግደል ምናምን በጣም ቀኙ ነው። ቀኛው ነው ስሙም ድራማው ላይ ሰው መግደል በቃ የሆነ አቃቃ ጨዋታ ነው መሰለኝ ለሱ። የፕሮሸር ዘር ግን ሚለት እግር መንገዲያችሁን እስኪ ፎሎ አድርጉኝ። እኔም ልዴግና ድራማ እንዲሰራ ግን እኔ እውነት ለመናገር ድራማ መስራት እፈልጋለሁኝ። ግን ትሰሪያለሽ? ስትመጪ የት ነው ያለሽው አንቺ? ግን ምን ነው የሚያስፈልገው? ዋናው ፍላጎት ነው። በጣም ፍላጎት ካለሽ ትሰሪያለሽ። የት ዋላችሁ? እኔ መስራት እፈልጋለሁ፣ ግን ሰው ቤት ነው ያለሁት። የሰላምዬ እናት እንዴት ነሽ? ደህና ነኝ። እንዴት ነሽ? አማ ነው። ሰላም እንዴት ነህ? ኧረ ምን እኔ የምናገረው አለኝ። እስካሁን አልገባ ብዬ ነው የምናገረው ነገር አለኝ። እናት መሆንሽን እንጠብቃለን። ቶሎ እናት ሆኛትማ እና ደስታዋን እንይበት። አንቺም እኮ ልጅሽ እንደሆነ ስታወቂ ግን እኮ በጣም ነው ያበሻን ነገር በጣም ይዘዝሽ። ጉዴ ፈላ ዛሬ። ወይዘሮ ሜላት ከታወቀ እኮ ፊልም አለቀ ማለት ነው። አሁን የሆነ ችግር ይኖረዋል።
አያቺ አክስት የምትባለው ሰው ተጀማ ወዲህ ነው እንደምትቀየው እርግጠኛ ነኝ። ሁሉም ተጨንቋል። ወንድ ግድራማ ምላሴ በጣም ምርጥ ልጅ ነው ምናምን ይመክራል ምናምን ደስ ይላል። ምላሴ በጣም ጎበዝ ልጅ ነው። አንቺን በሱ ነው የምትኮሪበት። ጋሼ ደግሞ በጣም ስፖርተኛ ናቸው። ተመችተውኛል። ግን ደግሞ አትቆጪው ሲሆን ተመለስ እንደገና። ነገር ግን አደራሽ እንዳታስከፋት። ምንን ማታውቅ ምስኪን ልጅ ናት። ሀና ነች። ሀናዬ ነው ሀና ማለት እሺ። ሀና አስከፋት። አዎ እንደው ቶሎ እናትሽ አንቺ እናቷ ምን ብታውቁ ዞሮ ደግሞ ምን እንደምታስብ አስቢ መስጊድ አንቺ እናቷ ብትሆኝ እሷ ወይዘው ያባቱን በጣም ስለምትወድ ቤተሰብ ራሱ እንዲያውቁት